الدعاء الله سبحانه وتعالى ملمن الله راسو እኛን ያዘዘበት ዒባዳ ነው። በርካታ አንቀጾች ላይ ባሮቹን በዛ ያዛቸዋል። እዒዱና ቢልኢስቲጃባ ጌታችሁን ለምኑ ይለናል። ያ የለመነውን ደግሞ እንደሚያደርግልን ደግሞ ቃል ይገባል፣ ተስፋ ይሰጠናል። ይሄ ትልቅ የሆነ ረሕመት ነው በእኛ ላይ። ሁሌም ወደ አላህ ፈላጊ ናችሁ ይላል። አላህ ደግሞ የተብቃቃ ምስጉን የሆነ ጌታ ነው። ምንም ብንጠይቀው ማያልቅበት በል በጠየቅነው ቁጥር መልስ ለማግኘት ከልካይ የሆኑ ነገራቶችን እስካልተፈጸምን ድረስ ሊሰጠንም ቃል ይገባልን ቸር የሆነ ጌታ ነው። ነብዩ አለይሂ ሰላቱ ወሰላም ብዙ ዱዓዎችን አስተምረውናል። እኛም ከሳቸው በተገኙ ዱዓዎች ላይ ብርቱ መሆን አለብን። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. نعم، ونحن نتقلب من نعمة إلى نعمة. الله سبحانه وتعالى كاندو ጸጋ ወደ ሌላ ጸጋ እየተሸጋገርን በሱ ጸጋዎች እየተጣቀምን ያለነው። وهذا من فضل ربنا سبحانه وتعالى ومنته علينا. ይሄ የሱ ችሮታ አላህ ለኛ ያዋላልን ትልቅ የሆነ ውለታ ነው። فالله سبحانه وتعالى يقول في كتابه الكريم ادعوا ربكم تضرعا وخفية. ጌታችሁን ተማጸኑ፣ ለምኑ፣ የተናነሳችሁ ሆናችሁ ይላል። الدعاء الله سبحانه وتعالى ملمن الله راسو እኛን ያዘዘበት ዒባዳ ነው። በርካታ አንቀጾች ላይ ባሮቹን በዛ ያዛቸዋል። وقال ربكم ادعوني استجب لكم يأمر بالدعاء وهكذا اعدنا بالاستجابة. ጌታችሁን ለምኑ ይለናል። ያ የለመነውን ደግሞ እንደሚያደርግልን ደግሞ ቃል ይገባልናል፣ ተስፋ ይሰጠናል። ይሄ ትልቅ የሆነ ረሕመት ነው በእኛ ላይ። ሰው ልጅ እርስ በርሱ በአንድ ሐጃ ሲፈላለግ ስልቹ ነው። አንድ ቀን ቢያደርግ በሌላኛው ቀን ፊቱን ያዞራል። አላህ ግን ስንለምነው ነው የሚወደው። ከዛ ልመና ከዚህ ዒባዳ ወደ ኋላ ስናፈገፍግ በል ይዝትብናል። إن الذين يستكبرون عن عبادتي سيدخلون جهنم داخرين. ከኔ አምልኮት የሚኮሩ የሆኑ ሰዎች جهنم ይገባሉ አለ አላህ። بل أخبرنا أننا فقراء إليه. الله سبحانه وتعالى የኛን ማንነት ግልጽ አድርጎም ነግሮናል። ሁሌ ወደሱ ፈላጊዎች ድሆች መሆናችንን። يا أيها الناس أنتم الفقراء إلى الله والله هو الغني الحميد إن يشأ يذهبكم ويأتي بخلق جديد وما ذلك على الله بعزيز. أنت سوّج هوي ሁሌም ወደ አላህ ፈላጊ ናችሁ ይላል። አላህ ደግሞ የተብቃቃ ምስጉን የሆነ ጌታ ነው። ምንም ብንጠይቀው ማያልቅበት በል በጠየቅነው ቁጥር መልስ ለማግኘት ከልካይ የሆኑ ነገራቶችን እስካልተፈጸምን ድረስ ሊሰጠንም ቃል ይገባልን
ቸር የሆነ ጌታ ነው። ነብዩ አለይሂ ሰላቱ ወሰላም ብዙ ዱዓዎችን አስተምረውናል። እኛም ከሳቸው በተገኙ ዱዓዎች ላይ ብርቱ መሆን አለብን። ነብዩ አለይሂ ሰላቱ ወሰላም ባስተማሩን በብዙ ወቅቶች ላይ ومن دعائه صلى الله عليه وآله وسلم ነብዩ አለይሂ ሰላቱ ወሰላም ኡመታቸውን ካስተማሩበት ዱዓዎች አላህን ከለመኑበት ልመናዎች ውስጥ ما جاء في صحيح مسلم من حديث أبي هريرة رضي الله تعالى عنه قال كان النبي صلى الله عليه وسلم يدعو بهذا الدعاء اللهم أصلح لي ديني الذي هو عصمة أمري وأصلح لي دنياي التي فيها معاشي وأصلح لي آخرتي التي إليها معادي واجعل الحياة زيادة لي في كل خير واجعل الموت راحة لي من كل شر نبي عليه الصلاة والسلام يا بزوجቸው ከነበሩ ዱዓዎች ውስጥ ይሄ ወሳኝ ዱዓ دعاء عظيم ومن جوامع الكلم التي أوتيها رسول الله صلى الله عليه وسلم سبساب كونو أطر بلو ብዙ ነገራቶችን አካታች ከሆኑ ዱዓዎቻቸው ውስጥ ይሄ ይጠቀሳል። መጀመሪያ ነብዩ አለይሂ ሰላቱ ወሰላም አላህን ይጠይቃሉ ዲናቸውን እንዲያስተካክልላቸው። ምክንያቱም ዲን የሁሉ ነገር ቁንጮ ነው። በዱንያ ላይ ስትኖር ዲንህ ካልተስተካከለ ምንም ነገር የለህም። ዲን የሌለው ሰው ምንም የለው። كأنه ميت እንደ ሞተ ሰው ነው። በህያው እያለ የሞተ ማለት ነው። ليس من مات فاستراح بميت إنما الميت ميت الأحياء ሞቶ ሙሉ ሙሉ የተገላገለው እሱ አይደለም የሞተ የሚባለው በህይወት እያለ የሞተው ነው። በህይወት እያለ የሞተ ደግሞ ዲን የሌለው ሰው ስለተፈጠረበት ዓላማ የማያውቅ ስለ ጌታው የማያውቅ የጌታውን ሐቅ የማያውቅ ነብዩ አለይሂ ሰላቱ ወሰላም ለዚህ ነው የመጀመሪያ ጥያቄያቸው ዲን اللهم أصلح لي ديني الذي هو عصمة أمري የነገራቶቼ ሁሉ መጠበቂያ የሆነው ዲኔን አስተካክልልኝ። ዲን ከተስተካከለ ሁሉ ነገር ይስተካከላል። ከሸር ትጠበቃለህ። በኸይር ላይ ሁሌ ተንቀሳቃሽ ባሪያ ትሆናለህ። ዲን ከሌለ ግን خسر الدنيا والآخرة ዱንያውም አኺራውም እንደከሰረበት ሰው። ስለዚህ ዋናው ዱዓ ነው اللهم أصلح لي ديني الذي هو عصمة أمري መጠበቂያ የሆነውን ዲንህን ጠብቀው هو رأس مالك ዋና ሀብትህ እሱ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በሌላ ባደረጉት ዱዓ ውስጥ የዲን ፈተና አላህ እንዲጠብቃቸው የሚለምኑት ولا تجعل مصيبتنا في ديننا በዲናችን ውስጥ ፈተናን አታምጣብን። በዱንያ ብትፈተን ትራባለህ። በጣም ቢገፋያ ነገር ወደ ሞት ያዳርሳል። ሌላ የሚመጣብህ ነገር የለም። ዲንህ ግን ከተበላሸ ምንም ነገር የለም። ዱንያም ላይ ከክፉ ነገር አትጠበቅም። እንዲሁ እንደባከንክ ትኖራለህ። አኺራ ላይ የሚጠብቅ እሳት ነው። ስለዚህ የፈተና አይነቶች ብዙ ቢሆኑም በዲን ላይ የሚመጣው ፈተና ግን ከባድ ነው። ስለዚህ ዲኔን አስተካክልልኝ የሁሉ ነገር መጠበቂያ የሆነውን ነብዩ አለይሂ ሰላቱ ወሰላም ይህን ዱዓ ያበዙ ነበር። በሁለተኛ اللهم اصلح لي
دنياي التي فيها معاشي منوريا يونچوان دنيان ما استكاكللኝ بأن يرزقك الله رزقا حلالا طيبا مباركا فيه نصو حلال يهونا رزقا بركة يلبتن تنشن بيهون رزقا الله سيسته يا ماري حيوتن تنور على الدنيا ليس الغنى عن كثرة العرض ولكن الغنى غنى النفس كما قال النبي صلى الله عليه وسلم هبط بلو مالت وساقسو مبزاتو አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም انما الغنى غنى النفس ውስጥህ ያለው መብቃቃት አንተን ሀብታም ያሰኝሃል የተብቃቃህ ደስተኛ የሆንክ ያደርጋል ስለዚህ ዱንያንም ማስተካከልልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ምክንያቱም በዱንያ ምቾት የተስተካከለ ነገር ሲኖርህ አላህ Subhanahu Wa Ta'ala ከወፈቀክ تستعين به أي بما أعطاك الله من الدنيا الله بسطك بدنيا على طاعة الله سبحانه الله بمملك لاي تبرتها التابتها له ملكام تسرابتها له هذه ሁለተኛው ቀጥሎ የሚመጣው ነው أصلح لي دنياي التي فيها معاش من نوار يونچ عن دنياين استكاكلልኝ በሶስተኛው واصلح لي آخرة التي إليها معادي من ملشا يونچوان የመጨረሻው ሀገሬንም ማስተካከልልኝ እውነተኛው ሀገር የሰው ልጆች የሚኖሩባት ዘውታሪዋ ሀገር ዳሩ ቀራር مرجع هجرنات فريق في الجنة وفريق في السعير እንዳለው الله ከሁለት አንዱ ቦታ ላይ የሰው ልጆች ይረጋሉ ዱንያ ላይ በሰሩት ስራ ሚዛን በዛ በሰሩት ስሌት ተመዝነው መኖሪያቸው إما إلى الجنة وإما إلى النار ስለዚህ ከወዲሁ ነብዩ አለይሂ ሰላቱ ወሰለም ከሞት በኋላ ያለው ሐያታቸውን አላህ እንዲያስተካክልላቸው ዱዓ ያደርጉ ነበር واصلح لي آخرة التي إليها معادي مملشاي የሆነችዋን የመጨረሻዋን ሀገር አስተካክልልኝ فمن زحزح عن النار وأدخل الجنة فقد فاز الله ከሳት ጠብቆት ጀነትን ያስገባው ሰው ይሄ ነው እድለኛ ይሄ ነው ስኬታማ ሰው ስለዚህ ይሄን የስኬት መስመር እንዲያስተካክልልህ ከወዲሁ አላህን መለመን لأن التوفيق من الله سبحانه وتعالى ولا ملكام مقدم كالله ميمتا ነገር ነውና اجتهد ትግል አድርግ ትግልህን ከሚያሳኩልህ ደግሞ መዳረሻዎች ውስጥ ዋናው ዱዓ ወሳኝ ነጥብ ነው ነብዩ አለይሂ ሰላቱ ወሰለም አላህን ተናንሰው ተዋድቀው ይለምኑ ነበር የአኺራ ጉዳይ ደግሞ ቀላል ነገር አይደለም وإن الدار الآخرة لهي الحيوان እውነተኛ ሀገር እውነተኛ ህይወት ያለባት ሀገር አኺራ ናት ከወዲሁ ስንቅህን በማዘጋጀት ላይ አላህ አጋዥ እንዲሆንክ በዱዓ መበርታት ነው ይሄ ስንቅ ተቅዋ ነው ዋናው وتزودوا فإن خير الزاد التقوى የሁሉም የስንቆች በላጭ ተቅዋ ነው በተቅዋ ተሰንቀህ ያንን ሀገር ለመሻገር ጥረት የምታረግ ከሆነ በተሳካ ሁኔታ ተሻገራለህ መልካምን ነገር ታገኛለህ فينبغي لنا إخواني في الله أن نكثر من هذا الدعاء نبي عليه الصلاة والسلام يا بزود كنبروا يهن دعاء النبزة بقالاتشن كالاتنا أن نحفظه معناه أن نردو فلنكثر من هذا الدعاء في سجودنا وفي ليلنا ونهارنا بس سجودات شنوست مكنياتهم أقرب ما يكون العبد من ربه وهو ساجد عند باريا ودا الله يبلت أقرب ميونه سجود ليس لنا نبي عليه الصلاة والسلام
أما السجود فأكثروا فيه من الدعاء فقمن أي حري أن يستجاب لكم تقبينت لياغن يبلد يتقبانو الناس سجود لي دعاء أبزو بلوان وهكذا في وقت السحر قبيل الفجر كفجر بفيت وسحر وقت لاي الله سبحانه وتعالى يهننا بمساسلو دعاوچ لاي مبرتات يقبانال نسأل الله سبحانه وتعالى يوفقنا لما يحبه ويرضاه تلك هنا قطمني ነው الله سبحانه وتعالى እኛንም ይወፈቀን ይህንንም ትልቅ ኸይር ለመዘየር ወንድሞቻችንን ለመጎብኘት ይወፈቀን ታላቁ ጌታችን ነው በእኛ ዘዴ በእኛ ብልጠት በእኛ ጉብዝናም አይደለም ይሄ አላህ سبحانه وتعالى فضل ነው እሱን እናመሰግናለን وهكذا نشكر القائمين على هذا الخير በዚህ መልካም ቦታ ላይ የቆሙ ወንድሞቻችንን እናመሰግናለን احترامهم واكرامهم لنا በሰጡን ክብር በሰጡን ቦታ በሰጡን መስተንግዶ አላህ سبحانه وتعالى መልካም ምንዳ እንዲመነዳቸው እንለምነዋለን وهكذا نشكركم لحسن استماعكم وحضوركم زبوتا تاغينتاچو ለመመካከር የወንድሞቻችሁን ነሲሃ ለመስማት صبر አድርጋችሁ ዝቦታ የተቀመጣችሁ ወንድሞች አባቶች አላህ Subhanahu Wa Ta'ala ኸይር ጀዛችሁን ይክፈላችሁ እኛም በሰራነው አላህ Subhanahu Wa Ta'ala ተጠቃሚ እንዲያደርገን በተናገርነው ተግባሪዎች እንዲያደርገን الله سبحانه وتعالى انما صنعوا سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين